ጉድ ሞርኒንግም የለም። ፍቅር ለመስራት የሚመቹ ቦታዎች፣ ስፖርት ቦታዎች እንደዚህ ባስኬትቦል፣ ቴኒስ ነው የምትጫወተው? ስንት? 8 ቢች አሸዋው ስንት? ዳቦስ ቢገባስ? በጣም ሪስኪ ነው እና ደግሞ ውሃው ጨው ስለሆነ ሊያቃጥላት ይችላል። ግን አንቺ ትያለሽ ሪስኪ ነው በጣም። ኩኪ ያረ ሁለት ጥሩ ነው። ሚውዚክ ነው 10 ላይክ ሚውዚክ ክላስ ውስጥ ነው ወይስ እየዘፈነልሽ? እየዘፈነ ከሆነ 5 ኧረ ጎራው እያለው ዘለቅ ይገባል። ትራቭል እያደረጉ ወይ ፕሌን ውስጥ? ኧረ በስመ አብ 10 ፕሌን ውስጥ? ኧረ ኖ ዌይ የእንትኑ የኢትዮጵያ ኤርላይንስ አስር ከኢትዮጵያ ኤርላይንስ ከመጣላት ስለማትፈልግ በዝናብ እኔ አላውቀውም እንደሆነ። እሺ አንድ አስተቆርሻለሁ እያነበብሽ አይኔ ፎከስ ማድረግ ስለምፈልግ 7 ሳብሪያን ነው ወሻሽ ስንቱ ሰው ነው እናጥናናን ብሎ ተገናኝቶ ኧረ ማጥናት አለብን ማለት አለብን 7 እኔም አስተኛ ነበረች እንግዲህ ድንግል ላይ መሰለችው። ኦኬ ይሄ ነበር አንደኛ ሆነ የነበረበት ያ 3 ግን እሺ ድሮም ስሊፒ ማድረግ እኮ አይቀርም። ግን አሁን ብዙዎች በሀበሾች ጸብ ያለው ማለት ነው ባሊ ሳይቀሰቅሰኝ ነው የሚጨምረው ይላሉ እና ደግሞ ቀስቅሶኝ ነው የሚጨምረው ይላሉ። ይቀስቅስሽ ወይስ ሳይቀስቅስሽ? ላይክ ጀነራሊ ባሎች መቀስቀስ አለባቸው? ሳይቀሰቅስም ጉድ ሞርኒንግም የለም መቀስቀስ ስለሚያምራት አይቀስቅስ በቃ ዝም ብሎ ወደ ገደሉ ሳያሟሙቅና ሞተ። አይ በህልም ጥሩ ነው። እሺ ሳይቀሰቅስ ጨምሮ ተብሏል። ስንት ድራይቭ እያደረጉ ቴስላ ከሆነ ይቻላል። 4 ቴስላ ካልሆነስ መኪና ኤሌክትሪክ ነው ግን 4 ኢቲንግ ዶንት ዲስትራክት አትረብሽ። ትብላ ከበላች ማጽናት ላይና መብላት ላይ እንዳትረብሽ ነው። which is በስ እንዲ ትራንስሌት አደረግላችሁ አብላትና ብላት ነው። ይሄለት ኤግዛክትሊ ካስጠናት በኋላ ከፈተና ካለፈች በኋላ ይወላል። ይሄን ይመስል ነበረ። ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት። የተሳካ ይመስላችሁ ሰዎች? እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች። አንደኛ ቡና በባዶ የሚጠጡ ሰዎች፣ ወይ አዛቡን በየቦታው እየነገሩ። ሁለተኛ ሆትስፖት የሚያበሩን ሰዎች፣ አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ! አረ በስማ። ሶስተኛ የቀበሌ ሰራተኞች፣ ተቃጠልን፣ ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች፣ በቃ እናቃለን እየሰራችሁ ነው ተውን። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች። እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት ወይ። ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሁሉ ሰከንዱ። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ እንዳንተ አሽቃባጭ የለም። ባዶ ወረቀት ዳሽ ሙላው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። የረሳሁት ካለ ኮሜንት ላይ አስቀምጡልኝ። እናንተ በጣም አስቸጋሪ ሰዎች ናችሁ። አባት ወይ ምንድነው? ሰላም ነው አለው ላይ ነገር ልጠይቅ ነበር። እሺ ምንድነው? ምን ቸኮሌት ልግዛልሽ? ኧረ አይደለም። እና ምንድነው? ሽልሽልሽ? አይ እንደዛ ሳይሆን ልነግርህ ነው። የሆነ ነገር ልነግርህ። እሺ ምንድነው? ካንተ ፍቅር ይዞኛልና ፍቅሬን ተቀበለኝ። ጦሶ ተናይካ ይኸውልህ ምን መሰለህ፣ አሁን ከታክሲ ላይ ስፖርት እንዳየው ፍቅር ይዞኛልና። ጦሶ ተናይካ ምን ማለት ነው? ቤተሰብ እስቲ ከስር ኮመንት ላይ ምንድን ነው ያላት? ፍቅሬን ተቀበለኝ። ወይ ስምንተኛው በቃ ሊመጣ ነው። ማ ወይ ሳንቶን ሳልገባ እንደምታወራው። ቆይ ስንት ዓመትሽ ነው? 29 በ1989 ነው የተወለድኩት። እና ምን ነው በሰላም ምን ቀነጨርሽ? ህንፃ ልጅ ነው እኮ የምመስለው። ኖሮ በእናትህ ይገርማል። እና ተቀበልከኝ? አንቺ ፍቅር ሳይሆን ቫይታሚን ሲ ነው የሚያስፈልግሽ። መጀመሪያ እሱን ተጠቀሚ። አረ በእናትህ
በቅድሚያ ባል ነው የሚያስፈልገኝ ማግባት አለብኝ ኑሮ ከብዶኛል ምን ይሻለኛል ፍቅረኛ አለኝ የለኝም አለኝ በጭንቅላቴ ውስጥ እኮ አለ የምፈልገው ሰው ግን አካል የለም current financial situation ዛሬን ያስተዋልኩትና ከባሊ ጋር ከተጋባን 4 አመታችን ሊሞላ ነው ጥርስ ሲመጣ ማለት ነውና እስከ ዛሬ ድረስ አንድ ቀን ከመኪና ወርዶ በር ከፍቶልኝ መኪና ውስጥ ገብቼ አላውቅም እንደገና ወንበር ስቦልኝ ተቀምጬ አላውቅም ለምን ይለካን መኪና የሚለንም ታዲያ ሶፋውን አይጎተተ ቤት ውስጥ ነው የሚውለው እንግዲህ ስምሽ ፌቨን ከሆነ አድምጪኝ እሺ ቅዳሜ ዕለት ማታ 5 ሰዓት ላይ እዚህኛ በር ስር ቆሞ ፌቨን አዳምጪኝ ምን አረኩ ይሄንን 2 ሴንተንስ ብቻ ነው የሚያወራው ፌቨን አዳምጪኝ እኔ ምን አረኩ ፌቨን እኔ ምን አደረኩ እያለ ሲጮህ የነበረው ልጅ ጋር 5 ሰዓት ተኩል ምናምን ይሆናል ከምሽቱ ስትዳረቅ የነበር ሸህቴ 5 ሰዓት መተኛ ሰዓት እኮ ነው መተኛ ሰዓት ምንድነው ያዳርቅሽ በዛ ሰዓት ምንድን ያዳመጥሽ አዳምጪኝ ያለ እየጮኸ ነው እንጂ አንቺ በዛ ሳይድ የምታወሪው ነገር ያዳመጥ አይደለም በዛ ሰዓት ምን ማድረግ እንዳለብሽ ልመክርሽ ነው አሁን አመጣጤ አንጀትሽን ጫስ አርጎት ሊሆን ይችላል አላቅም ቦይፍሬንድ ይሁን ምንሽ ይሁን እኛ ስለተበጠበጥም መተኛ ስላቃተን ነው ይሄን ቪዲዮ መስራው እኔን ከነ ልጄ ቁጭ ብለን እኔም ቢምቢ ገደላ ገባሁኝ ልጄም ቁጭ ብሎ መጫወት ጀመረ በ5 ተኩል 2 ተኩል የተኛ ሰዎች በ5 ሰዓት ተኩል ማለት ነው እንቅልፍ ሰዓት ነው ይተኛል አንጀትሽን ቅጥል አድርጎት ከሆነ ማለት ነው ጌታዬ በሰላም እንዳልከኝ በሰላም አሳድረኝ ብለሽ አልጋሽ ውስጥ ትገቢና አንቺን አንጀትሽን ያቃጠለው አይደል እንዴት ጨጓራውን ከጥቅም ውጭ ማድረግ እንደምትቺ ታውቂያለሽ ሴት ነሽ አልነግርሽም እንዴት ማድረግ እንዳለብሽ ማሰብ ነው ዘዴዎቹ እንጂ በዛ ሰዓት ደውለሽ መዳረቁ ይሰማሻል እንደ 5 ሰዓት ተኩል ወይ ጠጥቶ ነው ወይ ምናምን ወይ ለምን አመሸ ምናምን ነው ጻባችሁ ሊሆን የሚችለው ወይ ሌላም ጉዳይ ከሆነ 5 ሰዓት ተኩል ላይ አይሰማሽ ወንድ ልጅ አይሰማም 5 ሰዓት ተኩል ላይ መጫጫ ነው ያዛችሁት እሱ ነው የሚጮህ አክቹሊ አንቺ ዝም ብለሽ እያወራሽ ይመስለኛል በዛኛው ሳይድ እየሰማሽ አይደለም እየጮህ ነው ብቻው ሙሉ ሰፈሩ እስኪሰማ ሙሉ ሰፈሩ ነው ሲበጠበጥ የነበረው እና ምን ልልሽ ነው መሰለሽ እስጥት ስቲ በሰላም አሳድረኝ ብለሽ በዛ ሰዓት አልጋሽ ትገቢና እንዴት ጨጓራውን ከጥቅም ውጪ ማድረግ እንደምትችይ ታስቢያለሽ ሰው ውሻ ምንኛ ታማኝ ነው እውነት ነው ግራምን እንደሆነ ታውቃላችሁ ያለ ጊዜ ፍቅረኛ ማያዝ በቃ ይሄ ነው ዋነኛ ችግሩ ትልቁ ህይወታችንን ከሚያጨልሙ ነገሮች ውስጥ ይሄ ያለ ጊዜ ፍቅረኛ ማያዝ ነው ለቤተሰብ ሳንኖር ለኛ ሳንኖር በቃ አንድ ነገር ራሱ ለቤተሰብ ሳናረግ እንዲሁ በካንቱ እድሜያችን የሚያልቀው በዚህ ነው እና ምን ልላችሁ ፈልጋለሁ ንቁ በቃ አትሸወዱ በጥቃቅን ነገሮች አትሸወዱ ህይወትን በቃ ለመጓዝ ህይወትን በጥሩ መንገድ ለመሄድ አስቡ ለሁሉም ጊዜ አለው
አትቸኩል እህቴ፣ ከሰማሽኝ ሽሚ። እድሜ ልክሽን የሚያስከፍል ዋጋ ነው የምታደርጊው። እህቴ ሸማሽ። ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ምናምን ካለ ታክሲዎች የት ሄዱ? ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ መኪና እንዳለ ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ። ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል። ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል። እንዲህ እያላችሁ ነው። እኔ ምን በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠኝ ሲሆን በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ ይቅርብህ እና መልኬ ስተይ ነበረው። መልክ አፈር ሊበለው ነው። ምን ሆነ ነው? ምን ሆነ ነው? አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ዋዶ ነው የለኝም። ያው ዱሻሻ በግልጽ እኮ ቢጠይቁ ይሻላል ማለት አለ። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ አቢሲኒያ ንግድ ባንክ? አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ፣ ምን አይነት ቴክስት ነበር የምንጽፈው እንጂ የእሱን ነገር ማቱ ሃይፕ ቀልብ እየላኩት ነው ወይ ማል ምናምን አልተባልክ ወይ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ጊዜው ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ሳነጻጽረው ነው በጣም ይገርማል። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን በቃ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው ዘንድሮ የምትስበው በቪዲዮ የምታወራው የኔ ቆንጆ ምን እሺ ነው? ኧረ እሺ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔን ነው እንዴ? ኧረ ብለሽ እንደዚህ ነው ታስለው? እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ ወንድ ምንድነው? የለም እንደዚህ ነው ከሰውኩ አለኩኝ የለም አልበዛም። 5 ሰንበትልህ ወይኔ ወንድሜ አባቱም እንዲህ ነበር። ቤት ዞሮ መጣ። ለዘበኛችን ቁርስ ለማቀበል እንዘጋጅ። አረ ለዚህም ጌት ሬዲ ዊዝ ሚ ተጀመረ። እሺ ጸጉሯንም አረ ለያዝ ለጡት ማስያዣ ለዚች ማህረም ለማካከለው ጨርቅ እንዲቻርጎችን እናይችን ለሚይዘው 1000 500 200 አልገዛውም 100 አልገዛውም። አለሙ ይሙት እሰፋለሁ ደግሞ ሁለቷን ጡት እዚህ ከተታ አድርጎ እንዲያ አግድም ጨርቅ ቀዶ አፏን ጠበብ አድርጎ አጠር ያለች ጉንፋ ቀረጢቷ አነስ ያለች አድርጎ እንደዚህ ለቀረጢት ያልሰጠሽ በዛ ከተሽ አታስቡ ወደ ማለት እምብርቴ ላይ ደረሰኩ ወድቆ አረ እንኳንም በተሻ ምንሽም አልደረሰ ህልብሽም አልደረሰ ተሰበት። በዚህ ዘመን ሽምግልና ልካለሁ ብለህ እያሰብክ ባልሆነ በዚህ ዘመን ሽምግልና መላክ የፋራ ነው። አባቴ እኔ አሪፍ ሲስተም ልንገርህ። ምን ታደርጋለህ? የስልክን ካሜራ ታብራና ቀጥ ብለህ ሄደህ ፋዘርየው ጋር እቅፍ ታደርጋቸውና ፋዘር ይሄ ቪዲዮ ስንት ላይ ከገባ ልጆትን ይሰጡኛል። ደሃ ከሆንክ 1 ሚሊዮን ላይክ ይሏል። ባለሀብት ከሆንክ 10 ላይክ ብሎ በተለያየ 10 አካውንት ላይክ ያደርጉልሃል። ልጅቷን ያለምንም ወጪ ይዛት ገባ ማለት ወደ ቤት ታየሽ። ኑሮ በዘዴ አባቴ ጭንቅላት ስማ ቢል ይሄ ቪዲዮ ስንት ላይ ካገኘ ከቤት ወጣልኛለሁ ማለት ታባረኝ 250 ሻንጣን አዘጋጅ። እንግዲህ በቀጣይ ቀን ልጅ ሻንጣ አዘጋጅቶ ከቤት ተሰናብቶ ወጥቷል። ቤተሰብ ሆነ ተከናወነ።
የምትለው ነገር አለ? በጣም ትችላላችሁ። አጀብችላለ ጎበዘ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ የምፈልገው ነገር ስማ ቤቢ፣ ወይ ይሄ ቪዲዮ ስንት ላይክ ካገኘክ ከቤትህ ትወጣለህ፣ ሻንጣዬን ይዘህ ትወጣለህ። ኧረ እባክህ 200,000 ላይክ የምር 200,000 ላይክ ካገኘህ እወጣለሁ። በእውነት እግዚአብሔርን ብያለሁ። በእውነት ሻንጣዬን አዘጋጅ። ቀጥል። ሀያት ነሽ? አዎ ነኝ። ማን ልበል? ተከራይ ነኝ። ቅድም ሽንት ቤት ስታጽጂ ወድቀሽ ሰው እንዳየሽና እንዳላየሽ ስታይ ነበር። ነች አዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀን የሚፈጅብኝ ይመስላችኋል? ውይ አታደርጉም፣ ከባድ ነው። ሴቶች አደባባይ ደርሰናል፣ ካሳንች ደርሰናል፣ መስቀል አደባባይ ደርሰናል፣ ስቴዲየም ደርሰናል፣ ጋር ደርሰናል፣ ብሔራዊ ጋር ደርሰናል፣ ሊሴ ጋር ደርሰናል፣ አደባባይ ደርሰናል፣ ኤሊያና ሞል ጋር ደርሰናል፣ አድዋ ሙዚየም ደርሰናል፣ 4 ኪሎ ደርሰናል። ዩርና ገነጃይ አትሞትም። ቆይ ሊያሳካው ነው እንዴ? ስለዚህ ቀጥል። ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። በስተመጨረሻም አሳክተናል። አረቁ ያ ሁሉ ፍቅር ያ ሁሉ ልፋት ከንቱ አይቅር ባካችሁ። የምሬን ነው የምለው። ይቅር በል። ብዙ ለፍታለች ለፍቅሯ፣ ብዙ ደክማለች ለህይወቷ ከአንተ ጋር ለመሆን ማለት ነው። ተረዳት እሺ። እሷ አውቃ አይደለም እንደዚህ የምትሆነው መጨቃጨቅ እንደዚህ። አሁን ያላት ባህሪ ወድ አይደለም። እሷ ራሷ አትወድም አሁን ያላትን ባህሪ። ታረቁ። ማንም አይገባ በማላችሁ። ሶስተኛ ሰው ማለት ነው እያስታረቀ ነው የሚያጣላችሁ። ላክለት የሚዶ ኮፒንግ ሪፖርት ሼር ያደርግሽ። ላክለት የምትወጂው ከሆነ ላክለት። ታረቁ። ማንም አይገባ። ሂድ ይቅርታ በላት። ጥፋቱ እሷ ቢሆንም ይቅርታ በላት። ሂጂ ይቅርታ በይው። ጥፋቱ እሱ ቢሆንም ተይው። ክብር ምናምን ፍቅር ይበልጣል። አክል የቸገራችሁ እኔና ጀለስ ባዶ ነው። ተነሽ። ቪዲዮ ስንት ላይክ ቢገባ ፀጉሩን ትቆረጣለች። ማርያምን ከምሬን ነው። 100,000 ላይክ እና 10,000 ፎሎወር ከጨመረ እውነት ትቆረጣለች። በቃ መቆረጫህን አዘጋጅ። ድምፅ ሪከርድ ካረክ በኋላ መልሰት ሰው ፍቅሩ አስክሮ አንገዳግዶኝ ድጋፌ ስለው አስደግፎኝ እዩት ስለሚለኝ ዝም ብለህ አርገው። ውሃ ቢቢ ውሃ ማማ ገና ሳላገግም በሽታዬ ሳይድን እንኳን ብቀርበው ሰው ይታዘበኝ። የሰራኝን ስራ ሀገር ያውቅልኛል። እዩ ወይ ወንድሜ ደላላ ቤት ማለት ነው። የፈረንጅ ምግብ ትችያለሽ፣ ዶሮ መገንጠት ትችያለሽ። የምትይው ደህና ነሽ? እንዴት ነሽ? የፈረንጅ ምግብ በወር ስንቴ ነው የምትሰሪው? ስጋ ሲኖር ቺዝ የማይኖረው፣ ቺዝ ሲኖር ቢፍ የማይኖረው፣ ዶሮ ምንድነው? በስንት ጊዜ ነው ዶሮ የምትገዢው ቤትሽ ውስጥ? አቤት ሳታሟሉ የፈረንጅ ምግብ ትችያለሽ? ምንድነው? ሌላውን ስራ ከቻለች የፈረንጅ ምግብ ትችያለሽ? እቤትሽ ተሟልቷል። በየጊዜው ነው የምትበይው። ደላላ ቤት ማለት ነው። የፈረንጅ ምግብ ትችያለሽ፣ ዶሮ መገንጠት ትችያለሽ። የምትይው ቪዲዮ ግን በመጀመሪያ በጣም ሼር አድርጋችሁ ለዚች ልጅ እንድታደርሱልኝ ነው የምፈልገው። ማርያምን ተቃድርሱልኝ እባካችሁ። ደህና ነሽ? እንዴት ነሽ? የፈረንጅ ምግብ በወር ስንቴ ነው የምትሰሪው? እቺ ልጅን ብዙ ጊዜ ትመጣልኛለች እና አንዳንዴ ትክክለኛ የሆነ ሀሳቦችን ትናገራለች። አንዳንዴ ደግሞ አይዞሽ ስትባል ሲጨበጨብላት ዝም ብላ የምትበጠረቀው ነገር አለ እና ይህንን አይቺ ዝም ማለት ስላልቻልኩኝ ነው ማለት ነው። እና ምን መሰለሽ ይህንም ቤት አንደኛ ገንዘባችን አውጥተን እስከቀጠርን ድረስ እስከከፈልናችሁ ድረስ መጠየቅ መብታችን ነው። ከዛ ትችያለሽ፣ አዎ እችላለሁ፣ አልችልም ማለት ነው። በናንጨረጨረሽ ሙያ ከሌለሽ ተማሪ ዝም ብለሽ እንደዚህ ቲክቶክ ላይ ተገትረሽ ከምትይ ዩቲዩብ እያየሽ ምናምን ሙያ ተማሪ ከምትንጨረጨሪ። ሲቀጥል ደግሞ ማለት ነው
እናንተ አላችሁ አይደል እንዴ ሽሮ እንኳን በቅጡ ማፍላት ሳትችሉ የፈረንጅም መስራት እንችላለን ያበሻም መስራት እንችላለን ብላችሁ ገብታችሁ የሽሮ ገንፎ መታገናፉ በጣም ዝም ሲሏችሁ መላጤን አምፖላስ ይዙልኝ አላችሁ እና ደግሞ ማለት ነው በወር አንዴም ትብላ ትግዛ በአመት አንዴም ትግዛ እሷ ናት ገቢዋ የምታውቀው እሺ የኔ እናት አንቺ አለሽም ሰርተሽ መሰጫት ገንዘቡን እና ደግሞ እሷ ቤት ነው ምትበየው ይሄንንም ነገርና አንዳንዴ አፋችንን በከፈትን ቁጥር የጭንቅላታችን ባዶነት እየታየ ስለሚመጣ ዝም ብለሽ አፍሽን ባከፍቺ ባይነኝ ነገር ሁሉንም የደም አይነት እየጠየቅኩ ነው ያንቺ የደም አይነት ምንድነው ኦፕላስቱ 7 መሰለኝ ኦፕላስቱ 7 አዲስ ምርት ነው ምን ስልክ ነሽ እንዳንቺ አይፎን 47 እስቲ አንዴ እህቴ ላዳምጥሽ ነው እስቲ ወደ ውስጥ ወንድሜ ወዴት ነው የምትሄደው ላዳምጣት ነው ታዲያ አንዴ በላይ እንደ ሽንኩርት ልጣ ነው እንደ የምታዳምጣት እዛ ጋር ሆነ እንትን ግድ ነው ወንድሜ እሺ አምጣው በቃ አይሆንም አንተ የሚቀመጥበትን አታውቀውም ችግር የለም ችንካ በል አድርገው ይኸው ቁጭ ብሏል በቃ አንተ ደምጥ በቃ አንተ እሱ አይሰማም በቃ ወደ ውስጥ ላከውና እስኪ ጂም ወደዛ ብራዘር ችግር አለ እንዴ ካርጋዋ እንደዛ ካሉን አይሰማም አላወክበትም ቶቶ መንገዱን ለኛ አነግረኝ ሲሄድበት ነው ማድረው እሺ በቃ ምን ጣጣ እሱ ምንድን ነው ደግሞ ይሄ ሙቀት መለኪያ ነው አንዴ እጅሽን ወደ ላይ የኛ ሮጥናል አምጣ ሰብሰብ በይ ሴትዮ በቤት ዝም ብሎ እንዲህ ይሰጣል እንዴ ኧረ አንተ ሰውዬ ተው ዶክተር አንተ ነገርኩህ ተስፋ ቁረጥ በዛም አትገባም ዛሬ እሺ ለኔ ችግር የለም ቀጥል አሁን ምን አለ በማታውቀው ነገር ባትገባ እና እሱ ይግባ እስኪ ዞር እስኪ ዝም በይ አንቺ ይኸው ይዤው ነበር አስመለጥሽ ሌላ ነገር እኮ ነው ያስከው ለምን አትወኘው ጋር አንተ ሰውዬ ከኔ በላይ ሰበብታን ታውቃለህ አንቺ ምን አለ ትግስት ቢኖርሽ ሺህ ዓመት አልፈልግም አይደል እንዴ በቃ አልፈልግም ነው የተማረ ነው ና ዶክ የተማረ ምን ለማለት አንቺ ከዚህ ሰውዬ ጋር ነገር አለሽ እንዴ እንካ አዛ እሺ ሰርፊት አንቺ እንዴ በቀላሉ መገላገል ይቻላል ማስረዘምከው አንድ ሰዓት ሙሉ እያወቅሽ ፍቅር መገለጫ በማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ መስልሽ ነው የለኝ ስልሽ ግን ደስ ይላል አሁን ይሄ እንደዚህ ነው በላቸው ደግሞ ይባላል ታች በላቸው ፓርክ ውስጥ ያለው እሱ ሳሎን ስትደገፊው አይርብም እንዴት አገኘሽኝ ግን አታገኘኝም ከዚህ በኋላ ምን አገባኝ ቀረባት የማይረባው የበላቸው ፓርክ የፋይዳ ፎቶ ሰው ሲያይበ ምንድነው ምን ደስሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንቺ ምንድነው ይሄማ ወንዶ ያትሽ ነው እንጂ መቼስ የኔ ነው አትይ ማለት ራሴ ነው እንዴ ምንድነው የቤተሰብ ጸብ ምናምን ነበረባችሁ ለማን ያነሳሽ ይሄ እንዴ የፋይዳ ፎቶ እኮ የሁሉም አያምርም ግን ያንቺ ከፋ ምንድነው ይሄማ በቀል ነው ይዝቶ ነበር በልጇችሁ አገኛችኋለሁ ምናምን ብሎ ለማንም ካልተናገርኩት የፍቅር ህይወት ተጎድቼ ስወጣ ሀበሻ ወላጆች መንዳት ሲያለማምዱ Go. Look to the right. Look to the left. Okay. There is no car. No car. Go. No car. That's it. I'm going. You watch the reverse. The cars. Yes. The back. Yes. There's no car. There's car. There's car. There's car. You're a learner now. That's why go to the right. Let the car go first. That's it. Car parking? Parking. No car. No parking. It's coming. Okay. Do this. Okay. Let him go. I do. I do. Let's go. Go now. Go. Turn this off. There is stop sign there. Stop it. Stop? Where? The stop sign here. Okay. Stop here. I stop. Don't go. I stop here. I stop. That's it. Now lefty, right. No car. No person crossing. No car. Nothing's no there. Nothing. Go. Go to the right now. No turn signal. You didn't do? What? There
turn signal. How the people behind you know where you're turning? I turn signal. Go. There's others stop sign here. Yes. Stop it. Stop it. Sammy. What is this? I stopped it. You didn't stop. You was out. The car, the people. You want to crash it? Maybe. Stop it. I stopped. Stop it. That's it. Okay. Calm down. Why? Calm down. That's it. What? That's it. በስንት ክርክር አጋጣሚ የሆነ እድል አጋጥሞኝ ነበር። የእናቴ ይኸው መኪና ገዝቼ ነበር። በአጋጣሚ ሰርፕራይዝ ላደርጋቸው አስቤ ነበር። ዛሬ ሰኔ 6 አርሴማ ስራዋን ሰራች። ተአምር አሳየችኝ። ለብቻዬ ነው የተገለበጥኩት። በአጋጣሚ ሆኖ ግን ድኛለሁ። ውድ ቤተሰቦቼ እንዲሁም ደግሞ ወዳጆቼ ክብር ይስጥልኝ። እየደወላችሁልኝ ነው። አሁን በዚህ ሰዓት የወሰቅለን እየወሰድናት ነው። ፈጣሪ ይመስገን ጉልበት አለው። የእናቴ ውርስ ነበር የገዛሁት። ያው እንዳሰብኩ አይሆንም። ሰላም አቤት የኔ ውድ እየመጣክ ኧረ ደረስ የኔ ውድ ትርታዬ እሺ ሂጅ ደርስ ምን ይዘህ አመጣህልኝ እሺ አዎ